ምንም ብንሰራ እናበላሻለን ታውቃላችሁ። ምንም ብታደርጉ እንከን አያጣውም የሰው እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም፣ አንተን ራስህን እግዚአብሔር ሲገጣጠምህ ፎርም ሲያረግህ ክሬኤት ሲያረግህ መልክን ሲያመጣው እንድትኖር እድሜ ሲሰጥህ ዘመን ሲሰጥህ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ በእኔ የሚደገፍ አለ እግዚአብሔር። በራሱ የማይተማመን እኔ አደርገዋለሁ እማይል ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ የሚፈልገው ነገር ካለ እጄን የሚያይ እኔን ይደገፈኛል ማለት የተወሰነ ራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት እስቲ። እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን ታውቃላችሁ። ምንም ብታደርጉ እንከን አያጣውም የሰው እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም፣ አንተን ራስህን እግዚአብሔር ሲገጣጠምህ ፎርም ሲያረግህ ክሬኤት ሲያረግህ መልክን ሲያመጣው እንድትኖር እድሜ ሲሰጥህ ዘመን ሲሰጥህ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ያየሁትን ብቻ ነው ማድረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላደርግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ልገልህም ላድንህም እችላለሁ ይሉታል አንዳንድ በጣም ሞኝ ነገስታቶች። እነሱ ሞቱ፣ እሱ ሕያው ነው። እና እንደዚህ ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ጲላጦስ አያውቀውም። ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩኝ ያው ግደለው ካለ እኔ ፈቃደኛ ነኝ እሞታለሁ። እሱ ብቻ ግደለው ይበልህ ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና ሊብራራ በማይችል መዋረድ ዝቅ ብሎ በጣም ትሁት ከሆንክ በጣም ተደጋፊ ነህ ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋል ይላል፣ ያስመልጠኛል። እስቲ አሜን በሉ። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ እስቲ። ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያረግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም። በጣም ምርጤ አለ። አገልጋይ ያው እንደሱ ነው እንጂ እኛን ሰብስበው እግዚአብሔር እሱን መሰሉ አይደል እንዴ ያለን። እናገለግልሃለን አልነው ተሰብስበን። አገልግሎት ታውቃላችሁ፣ እዚህ ጋር ቆሞ መስበክ ምናልባት አንዷ ልትሆን ትችላለች እንጂ ዋናው አገልግሎት ህይወታችን አይደል። እናገለግልሃለን ሲሉ የሱ አይነት እኔ የምፈልገው የሱ አይነት ካልሆንስ አልፈልግም።
በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የሱ አይነት ብቻ ምርጤ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ፣ አገልጋዬ፣ ምርጤ የተመረጠ ነው፣ የኔ ነው። መጽሐፍ ቅዱስ ስለቻለ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችሁ አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ ነው! እድሜውን ከፈለ ታውቃለህ። በልጅነቱ እኮ ነው ያገኘው አብርሃም እና አረጀ አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ሲለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋለሁ፣ አስምልሃለሁ፣ አስማለሁ። ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው፣ የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሌዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎታለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት እስቲ ውጣ ኤሌዘር ይላል። ኤሌዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናውራ ይላል። እግዚአብሔር ሆይ ያለ ልጅ ይሄድ፣ ይሄ ሰው ሊወርሰኝ ነው። ጨርሶ አያምነውም። ሊወርሰኝ ነው። ይሄኛውስ እግዚአብሔር መጣ፣ ምርጤ ነው። እስቲ አሜን በሏ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂዝ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ፣ ባሪያዬ። ኢሳይያስ ለዛም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡት። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው፣ ባሪያዬ ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናም ነው የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማን ነው ባሪያ? ይኸው ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ። በኢሳይያስ ሁለተኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው የመጽሐፍ ቅዱስ። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant፣ the suffering መሲያ፣ the suffering God። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ፣ the suffering servant። ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። አባቴ የላከኝ ጌታዬ ላገልግለው። ኢየሱስ አብን አባት ብሎታል። ያህዌ እግዚአብሔር ብሎታል። የአብርሃም የይስሐቅ የያዕቆብ አምላክ ብሎታል። የላከኝ ብሎታል አብን። ምንም መሆን አይገባውም ኢየሱስ። ያንን ሁሉ ለምን ሆነ? አገልጋይ ሆኖ። ስለዚህ እግዚአብሔር እንደዚህ አለ፣ ምርጤ ነው፣ የተመረጠ ነው ለኔ። እግዚአብሔር ይርዳን።
እውነቴን ነው የምነግራችሁ። ኢየሱስም አገልግሎት ጨርሶ እኮ ከበረ ለኛ የሚተውልን በጣም ከዛ እግዚአብሔር መጣና እንደዚህ አለ፣ በእኔ ላይ የሚደገፍ የሚወደኝ ለእኔ ብሎ እንደዚህ የሚኖር ብቻ ሰው ምርጤ ነው ካለ በኋላ መንፈሴን በእርሱ ላይ አኖራለሁ። ዋው! ብሉይ ኪዳን እንደዚህ አይነት ሰው የለም፣ ሊኖርም አይችልም። መንፈሴ ነው እሱ ላይ አኖራለሁ። በፉልፊልመንት ሌቭል ነው ኢየሱስ ላይ ያለው መንፈስ ቅዱስ። አሜን ነው። በፉልፊልመንት መንፈሴን በሱ ላይ አኖራለሁ። ይሄ በጣም ብዙ ነው። ኢሳይያስ 11 ላይ ነው የዳዊት ስር ቁጥቋጦ ባሪያዬ ብሎ መንፈሴ በሱ ላይ ይኖራሉ። 7 የጥበብ መንፈስ፣ የእውቀት መንፈስ፣ የፍርሃት መንፈስ በሱ ላይ አደርጋለሁ። ፉልፊልመንት ነው አይደል? ፉልፊልመንት ነው እየተወራ ያለው በ7 መንገድ የሚገለጥ ብሎ መንፈሴን በሱ በማ ላይ በባሪያዬ ላይ በዳዊት ስርና ግንድ በሆነ በእኔ ባሪያ ላይ በባሪያ ላይ መንፈሴን አኖራለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ በጣም ሰፊ ሀሳብ ነው ስለ መንፈስ ቅዱስ ስለሆነ የሚያወራው። ቀጥሎ የአገልግሎቱን አድማስ እግዚአብሔር አወራ። የአገልግሎቱን አድማስ አይደል? እዚሁ ቁጥር 2 ላይ ለአሕዛብ ፍትህን ያሰፍናል ነው የሚለው፣ ያመጣል። ከእስራኤል ቤት የዘለለ አገልግሎት የሚያገለግል አገልጋይ ያለኝ አለ እግዚአብሔር። ኢሳይያስ ይህንን ትንቢት የት ነው የሚናገረው? ኢየሩሳሌም። በነማ ዘመን ነው የሚናገረው? በሕዝቅያስ ዘመን። ከእስራኤል ውጪ እግዚአብሔር የማን አምላክ ነው ሲባል የማንም ነው የሚሉት። እና ባይዘዌ ኢሳይያስ በሱ መጽሐፍ ላይ ብቻ የእስራኤል ቅዱስ ብሎ እግዚአብሔርን በተደጋጋሚ በመጥራት ኢሳይያስ ወደር የለውም። ቁጥሩን በእርግጥ በጣም እንትኑን አላስታውሰውም፣ ግን 14 ጊዜ ይመስለኛል የእስራኤል ቅዱስ ብሎ ኢሳይያስ የጠራው። ከኢሳይያስ መጽሐፍ ውጭ እግዚአብሔር የእስራኤል ቅዱስ የተባለው 6 ጊዜ ብቻ ነው። በተለያዩ መጽሐፎች ላይ 6 ጊዜ ብቻ ኢሳይያስ እግዚአብሔር ሲጠራው የእስራኤል ቅዱስ እያለ የሚጠራው። ዛሬ ትንቢት ሲናገር የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጪ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል አለ ኢሳይያስ። የፈለገ ትንቢት ቢናገር በጣም እስራኤልና እስራኤል አካባቢ የእስራኤል ጠላቶች እንደውም ትንቢት ሲናገሩ እኮ ደቡብ እስራኤል ከሆነ ያሉት ለሰሜን እስራኤል ትንሽ ነው የሚናገሩት፣ ላሉበት ለደቡቡ ነው። ሰሜን ያለው ሰውዬ ደግሞ የነ ኤልያስ ምናምን አይነቱ ማለት ነው። በጣም ብዙ ስለ ሰሜን ስለ ደቡብ ራሱ ትንሽ ነው የሚናገረው፣ እስራኤል ሆኖ ራሱ ማለት ነው። ይሄኛው ለአሕዛብ ሄዶ ትንቢት ይናገራል፣ ፍትህ ያመጣልኛል አለ። በአሕዛብ መካከል በሱ በኩል እገለገላለሁ። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛ ነን። ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን፣ ኢየሱስ ዝቅ ባይል ይሄ ሁሉ ሰው እንደዚህ እምር ብላችሁ ቅድም ስንዘምር እስራኤላዊ ነው የምንመስለው። አሁን ማንም አሕዛብ አይመስልም እዚህ ውስጥ። አሁን በስማ የቅድሞውን ባላለቀ እያልኩ ነው ያለቀው መዝሙሩ። እንዴ ምን አይነት መንፈስ ነው? ይሄንን እግዚአብሔር ያፈሰሰው ማላይ ነው። አሕዛብ ሙልጭ ያለን አሕዛቦች እንዴ ሙልጭ ያለን አሕዛብ እስራኤላውያን አይደለንም ናችሁ እንዴ? አስቸጋሪ እኮ ነው። አሕዛብ እኛ መንፈስ ቅዱስን በሙላት ተቀብለን የእግዚአብሔር ነን። ኢየሱስ ይመጣል፣ ሰማይ እንሄዳለን። ማን ይሄንን ያደረገው? አገልጋዩ። ኢየሱስ እግዚአብሔርን ሰርቭ ያደረገበት መጠን አጥር ሰብሮ እኛ ጋር ሁሉ ፈሰሰ። እግዚአብሔር እኛን አክሰስ ማድረግ ቻለ። ታውቃለህ? እኛ ብቻ አይደለም እግዚአብሔርን አክሰስ ያደረግነው፣ እግዚአብሔር እኛን አክሰስ አደረገን። ወደ እኛ ጋር መጣ። እግዚአብሔር መምጣት አይችልም እኛ ጋር። ለምን? የኪዳን ሕዝብ ይሄ ነው ይላል። በመስዋዕት በምናምን እዚህ ጋር ነው የሚመጣው። እዛ ጋር እስኪሄድ ያ ጨለማ ነው የኔ አይደለም። ከሄድኩስ ለመግደል ነው። ኢየሱስ መጣ፣ ብርሃኑን ዩኒቨርሳል አደረገው። እግዚአብሔር ሲመጣ አሁን እስራኤል የሚባል ብቻ አይደለም የሚመጣው፣ ቸርች ነው የሚመጣው። እግዚአብሔር ፍስስ ያደርገዋል። ይሄንን ማን ያደረገው? አገልጋይ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እስካሁን የተነሱ አገልጋዮች በሙሉ ቦርደር እኔ ሰውን ሁሉ ማዳን እፈልጋለሁ፣ ግን እንዴት አድርጌ ይላል። አይችሉም። አገልጋዮቹ መሄድ አይችሉም። የኢየሱስ መቶ አጥር አፍርሶ እኮ ጴጥሮስ አልሄድም ብሎ
ሸማ ሲወጣ ሲወርድ ትዝ ይላችኋል። ሂድ አለው። ኧረ አልሄድም እኔ አለ። እዛ አዘብቃው በስማ ያኔ በያህዌ ለአይሁድ ነው ወንጌል አለ። ወንጌል ኢየሱስ ለዓለም ሁሉ ነው የሞተው ብሎ እየሰበከ አለ። እግሩ አይሄድለትም ታውቃለህ። ልማድ መጥፎ ነው። ከዛ መጣ። ሸማ ሲወጣ ሲወርድ አየና ቆርኔሌዎስ ቤት ሄደ። ደርሶ ሲመጣስ ኢየሱስ ጌታ ነው አይደለም ያለው። እንደምታውቁት እግዚአብሔር አሳይቶኝ እንዴትም ቢልበለው እንደው ደግሜ ራሱም ሄዶ ድጋሚ ካሳየኝ ነው። ለአሁኑ ግን እኔ እግዚአብሔርንም ቢልል ዘንድ ሰው ነኝ ያው አልችልም። ጳውሎስ መጣ። እኔ የአሕዛብ ሐዋርያ ነኝ አለ። አይሁዳዊ ነው በትውልዱ እኮ እግዚአብሔር ለአሕዛብ ነው ሐዋርያ ያደርገኛልና ምኵራብ ይገባል። ሰበክ ሲያደርግ አንቀበልም ሲሉት ጫማውን አድርጎ ወደ ተመረጡት ሄጃለሁ ብሎ ወደኛ ኢየሱስ ጌታ ነው። እኔ አይደለም ያልኩት ከሐዋርያ ሥራ ላይ ኮን ያለ ወደ ተመረጡት እነማን ናቸው የተመረጡት ይላሉ። አይሁዳውያን፣ ግሪካውያኑ፣ ሮማውያኑ፣ አሕዛቡ እዛ ጨለማ ውስጥ ያሉት ነው። እነሱን ማዳን እግዚአብሔር ፈልጓላ። ወደ ገዛ ወገኖቹ ይሄው መጣ። እምቢ አላችሁ ይሄው ወደዛ። አጥራችንስ ቦርደራችንስ እግዚአብሔር ሰበረው በክርስቶስ መስቀል። እዛና እዚህ አይባልም። እግዚአብሔር ንዶታል። ኢየሱስ ጌታ ነው። በደጅ ሩቅ ያለነውንም ጠራ፣ ውስጥ ያሉትንም አመጣ። ከሁለቱ አንድ ሰው። ይህንን ያደረገለት ማን ነው? አገልጋዩ ባሪያው ልጁ ኢየሱስ መስቀል ላይ ሲሞት አፈረሰው። በምድርና በሰማይ መሃል ያለ ብቻ አይደለም፣ ጎን ለጎን የነበረውን አፈረሰው። የአሕዛብ አደባባይ የሚቆሙት ሰዎች መሃል ቅድስተ ቅዱሳን እንዲገቡ አረጋቸው። ከእግዚአብሔር ጋር ያለን ተስተካከለ። ወደ ጎን ቦርደር የሚባል ነገር ተሰበረ። አይ የቀለም ልዩነት እኔ ነኝ የማመጣው። እንትና ጥቁር ነው እንትና ነጭ ነው ማለት እግዚአብሔር መጥቶ እንደዚህ ያለ በልጄ በክርስቶስ ኢየሱስ በኩል ከሆነ አው እቀበላል። ለአሕዛብ ፍትህ ያመጣል። እማመጣው አገልጋይ ኢሳይያስ ይሄን ሲናገር ህዝቡ እንደዚህ ያዩትና ይሄ ሰውዬ መቼስ አንድ ቀን እግር ጥሎት ይሄን አገልጋይ ልሁን ብሎ አሕዛብ ጋር አይሄድም ይላሉ። ኢሳይያስ ራሱ በፍጹም እግር ጥሎኝ አሕዛብ ጋር አልሄድም እና የሚነሳ አለን ያለኝ እግዚአብሔር ሲያገለግል የኔ አይነት እንዳይመስላችሁ አላቸው። እንዴት? በመንፈስ የተሞላ ነው። እኔ ትንቢት የምናገረው መንፈስ ቅዱስ ወርዶብኝ ነው። ከዛ ተንብዬ ስጨርስ ተመልሶ ሄድና ኖርማል ሰው ሆኜ የቅድሙ ኖር ይቀጥለዋለሁ። ይሄኛው አገልጋይስ መንፈስ ይኖርበታል። የእግዚአብሔር መገለጫ ነው። የአብ ትክክለኛ መታያ ነው። ይሄንን የሚያደርገው በመንፈስ ቅዱስ ታግዞ ነው። ስላሴ ነው የሚንቀሳቀሰው። እሱ ሲያገለግል አባቱ በሰማይ አለ፣ እሱ በምድር አለ፣ መንፈስ ቅዱስ በሱ ይታያል። እስቲ አሜን በሏ። እንደኛ እንደዚህ በጣም እየጋረደበት አይደለም ያገለግለዋል። የአገልግሎቱ ባህሪስ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ አያጠፋም፣ ተስፋ አለው እጁ ላይ። እስቲ አሜን በሏ። እኛ እኮ ደህና ሸምበቆ እንሰብራለን። እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸምበቆ አይሰብርም። ያለቀለት እሳቱ ሄዶ እየጨሰ ያለ ጧፍ ያበራል። አገልግሎቱ በጣም በትህትና ነው። ሰርቭ የሚያደርገው አባቱን ብቻ አይደለም እኛንም ነው። እኛንም ሰርቭ ያደርጋል። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸምበቆ በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸምበቆ እኮ ናት። ደቃ አልቃ ተስፈል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸምበቆ አመጡለታ። ተቀበላቸው፣ ያዛት። ለዚህ ያዛት። ጠንካራ ሸምበቆች ድንጋይ ሊወረውሩ ሲሉ ከናንተ አሉት ኃጢአት የሌለበት ይውገራት ይላል። እንዲህ ያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ሆድ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው።
ኃጢአት የሌለበት ሰው ይዟል እኮ ድንጋይ ባይዘው እሱ ሲነግር እሱ ፊት ግብዝ መሆን አትችልም። ጎንንም ውስጥንም ነው የሚያየው። ባይዘው በድርጊት ብቻ ሳይሆን ልብ ላይ ያለውን ሁሉ ስለ እንዲህ ሲነግር ክሮስ የሚያደርግ ስፒሪት ሶል ቦዲ ነው የሚበተነ እንጂ ሰው እኮ ግብዝ ነው ተቃል አይደል? እንደዚህ ሲል አላረኩም ብሎክ ይወረውራል። ኢየሱስ ፊት አትችልም። እስቲ አሜን በላ። ሰው ፊት ልትወረውር ይችላል፣ ኢየሱስ ፊት አትችልም። ድንጋያቸውን ሁሉም እየጣሉ እየጠገናት ነው ተቃል። የተሰበረችዋን እሱ ማንም እንደማይወረውር ያውቃል። መወርወር ካለበት እሱ ነው የሚወረውረው፣ ኃጢአት የሌለበት። ከኢየሱስ ውጭ ሁሉም ኃጢአተኛ ነው መሬት ላይ። አሜን በሉኛ። በጣም ትንሽ ኃጢአተኛና ትልቅ ኃጢአተኛ፣ ብዙ የሰራና ትንሽ የሰራ እንጂ ሁሉም ኃጢአተኛ ነው። እሱ ብቻ ነው ጻድቅ። ለወርውር ካለ መግደል ይችላል። እሱ ግን መግደል ከጀመረ እሷን ብቻ አይደለም በሙሉ ማንም እንዳይወጣ ብሎ ሁሉ ነው የሚገለው አይደል? የተያዘ ኃጢአተኛና ያልተያዘ ኃጢአተኛ እኮ ነው። ከዛ እያስተካከለ ድንጋይ አይደል ኃጢአት የሌለበት ይውገዳል። ሹልክ ሲሉ እሱ ሰርቶ ጨርሷታል። ዞር ሲል የሉም። አንቺ ሴት እንኳን ኢየሱስ እጅ ላይ ወደቀን ሲጠራ አንተ አንቺ ሴት አለ። የተቀጠቀጠ ሸምበቆ እንደማይሰብርም ታውቀው። አንቺ ኃጢአተኛ ብሎ አልጀመረም። አንቺ ሴት ማለት አቤት ከሳሾች ይሸታሉ ማለት እሷ ራሱ መታጠፊያው ጋር ራሱ የሉም። ተቃላ አሯሯጣቸው ደም ይድሮ ሰው ሲሮጥ ፈጣን ነው እንጂ ጌታ ሆይ ሁሉም የሉም ሄደዋል አይደለች? በጣም ተስፈኛ ቃል ነው። ሄደዋል ስትል እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ፣ በሰላም ሂጂ። የተቀጠቀጠ ሸምበቆ አለመስበር አይደለም አቃንቶ ቀጥ አርጓት። ባይዘወይ ሌላ አገር ሂጂ አይደለም ያላት፣ እዛው እነሱ ሰፈር ነው ተመለሰ ሄደችው። እዛ ሰፈር ዘድንጋይ እንደዚህ ያረጉ ያመጧት ሰዎች መሃል እዛው ምኩራብ ውስጥ የዳብራ ህግ ስሰማ አንቺ ሲሉ ኃጢአት የሌለበት የሚለውን ሰምተሃል? የተያዘና ያልተያዘ እኔን ደግሞ የጣልከኝ ኢየሱስ እጅ ላይ ነው። አዎ ፈራጅ ከሆነ እሱ ነው ፈራጅ፣ እሱ ነው ሂጂ ያለኝ። ምሮኛል። ሲምረኝ ግን ዝም ብሎ ምሮኝ አይደለም። ሰበኪዋለሁ፣ ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ህግ እየጣሰ አይደለም። ህጉን የጠበቀው እሱን የቦታ ገብቶ እኔን ነጻ አድርጎኝ ነው። አገልጋይ ነው፣ የተዋረደ ነው እንጂ እግዚአብሔርን በቃ አንተ አልክ ትቼዋለሁ ብሎት አይደለም። እግዚአብሔር ኃጢአት ላይ ፔናሊቲ ሲሪየስ ነው እና እሱ ገብቶልሻል አንቺ ውጪ፣ እሱ ይቀጣል ነው። ወስዶላት ነው። አልፈርድብሽም ማለት ሂጂ። እንዴ ስንት ሰው አለ መጽሐፍ ቅዱስ በዚህ አይነት ታሪክ ባላቸው ሰው የተሞላ አይደል እንዴ? ያቺስ ሽቶ እግሩ ላይ ያፈሰሰች የዛ አይነት አይደለች እንዴ? ሮጣ መታኩ ሽቶ ይዛ ስገባ እግሩ ላይ ስደ ምንድን ያሉት እዛ የተሰበሰቡት ፈሪሳውያን ደግሞ ይላቸዋል እኮ። አሁን ይሄ ሰውዬ እንደው በእውነት ትክክለኛ ሰው ቢሆናች ሴት ማን እንደሆነች አያውቅም? ያውቃል፣ እያወቀ ነው። አሁን እግሩ ላይ አምጥታ ውሃ የምትደፋው ሴት አሁን እኮ አመንዝራ ናት፣ ኃጢአተኛ። አሁን እንዴት አድርጎ እስቲ እግዚአብሔር ሰው ሆነ የገለጣት ሲሉ ስምዖን አለው። መጽሐፍ እንደዚህ የልባቸውን አውቆ የሚል ቃል አለ። ሳታወራ ባይዘው ያስ እንደዚህ እዚሁ ሲመላለስ ይሰማዋል። ባይዘው ሐሳብ የሚሰማ እኮ ጌታ ብቻ ነው። ሐሳብ ይሰማል ታውቃለህ። እኛ እኮ የተወራ ራሱ እኮ አይገባንም። የተወራ ተብራርቶ የተነገረ ራሱ እኮ በደንብ አይገባንም። እስቲ ድገሞ ነው እኮ ምን ጌታስ እዚህ ውስጥ ገና ሲመላለስ ስምዖን አለው ሲለው እኔ እዚህ ስገባ እንግዳ ብለህ ጠርተኛው የእግር ውሃ አቅርበህልኝ አለ። አላቀረብኩልህም፣ እቺን ሰጥተሃታለህ አለው። ለሚለው ባይዞ አቶ ስምዖን ፈሪሳዊ ናቸው። ቀሚሳቸው ርዝመቱ ከገባሁበት ሰዓት ጀምራ እግሬን በሽቶ እያጠበች በእንባዋ እያራሰች በፀጉሯ እያበሰች ነው። ብዙ ይቅር የተባለ ብዙ ያደርጋል። ካንተ በላይ እሷን ነክቻታለሁ አለው። ስላላወቅኳት አይደለም ምሪያት ነው። እስቲ አሜን በሉ።
አቶ ስምዖን ጌታ ይባርካቸው። በእውነት ኢየሱስን መጋበዝ ቀላል ነገር አይደለም። ኢየሱስ ቤታቸው ድረስ መምጣቱ ቀላል ነገር አይደለም። በጣም ትልቅ ነገር ነው ያደረጉት። እቺ ሴትዮ ግን ኢየሱስ መቃብር ጋር መጣለች። ቀጠለ ህይወቷ፣ አቆማት፣ ቀጥ አድርጎ። ባለ ታሪክ ለጴጥሮስ ኢየሱስ ተነስቷል ብላ የሰበከችው የመጀመሪያ ትንሣኤ ሰባኪ እቺ ሴትዮ ናት። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ። እኔ በእውነት አንድ ልጨምርላችሁ ነው ይብቃኝ። ዘኪዮስ የሚሉ ሰው ትዝ ይላችኋል? እኔ እንደው ገር አጭር ነበር ይላል። አጭር ኖርማል አጭር አይደለም አይደል? መጽሐፍ ቅዱስ ኦልሞስት ብዙዎቹ አጭር ሊሆን ይችላሉ። አጭር ማለት በጣም አጭር፣ በጣም የሚገርም ሰውዬው ባለጠጋ ነው ይላል። ባለጠጋ ከዛስ ኢየሱስን ማየት ፈለገ የሚል ቃል ባይዘው እከፍላለሁ ተሸከሙኝ ቢል አይሸከሙትም? ይሸከሙዋል። ማንም ግን አልፈልግም አለና የሾላ ዛፍ ላይ ወጣ ይላል። ቀላል ትጋት አይደለም። አሁን ስንቶቻችሁ ነው ዛፍ መውጣት የምትችሉት? በእውነት ነው። አሁን ባለጠጋ ሆኖ በጣም የተከበረ ሰው ሆኖ ዛፍ መውጣት ቀላል ነገር ነው እንዴ? ምን ታር እንዴ? እርሶም ነው እኮ የሚባለው። ዛፍ ላይ ወጥቶ እንዲህ ተንጠልጥሎ መጋፋት አይችልም። አቅም የለውም ሰውየው። ደሞች እንትንም አለችው ገንዘብ አለኝ እንዴት እጋፋለሁ ይላል። እንደዚህ ሲል ኢየሱስ እንደፈለገው አወቀ። ህዝቡ እንደው ይሄ ኃጢአተኛ ነው የሚለው ኢየሱስ ጌታ እንደዚህ እየሄደ በሰላም ረጅም መንገድ አብሮት የመጣ ሰው እያለ እንደዚህ ዘኪዮስ አለ። እንዴት አስበዋል? እንዴ ሾክ እንደሚያደርግ ኢየሱስ ሲጠራው ዘኪዮስ አለው። መሲሁ አቤት አለ። ዛሬ ባንተ ቤት ገባ ዘንድ ይገባኛል አለው። እሱ ለማየት እኮ ነው እና ቤት ልግባ አለው። እኔ አዎ አንተ ቤት ገባ ዘንድ ይገባኛል ናውረድ አለው። ቅድም የከለከለ አትገባም አታይ ምናምን ያለ በሙሉ ዘኪዮስ ቤት ስንት ወንበር አለው? እኔም አብሬ ገብቼ መቀመጥ ብችል። ወዲያው ቪአይፒ ያደረገው ኢየሱስ ሰውየው ናውረድ አለው። ወረደ። ሲወርድ ሰውየው መነካቱን የምታውቀው ዘርፌ የወሰድኩበትን ሰውየው 4 እጥፍ መልስለታለሁ። ኢየሱስ ነካው። የተዋረደውን ኃጢአተኛውን ሰውዬ እመልሳለሁ አለ። ካንተ ጋር ሆኜ ምንም ቦን ይቀለኛል አለ። ያላንተ ያ ሁሉ ነገር ይቅርብኛል። በቃ እኔ ካንተ ጋር ነው መኖር ነው ፈልገው እና ይምጣ አለ። የወሰድኩበት የዘረፍኩት ያሰቃይ ይምጣ እመልስላችኋለሁ በመድዳ አለ። ጌታ ኢየሱስ ክርስቶስ ገባና ቤቱ ዛሬ ለዚህ ቤት መዳን ሆኗል። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። የሰው ታሪክ ግን ይቀይራል። እግዚአብሔርን ከሰው ጋር ያገናኘዋል። እግዚአብሔርና ሰው እንዲገናኝ የሚያደርግ አገልጋይ ነው። አይበጠብጥም፣ አይረብሽም፣ በጸጥታ ነው የሚሄደው። የተጎዱትን፣ የተሰቃዩትን፣ የተጣሉትን ኃጢአት ያሰቃያቸውን እጁ ላይ ይፈውሳቸዋል። ነፃ አውጭ አገልጋይ፣ ታዳጊ አገልጋይ። ከሞዴልነት ይዘላል ኢየሱስ። አሁን ሞዴል እኮ ሩቅ የምታስቀምጠው ነው። ኢየሱስ እኮ ሞዴሌ ብቻ እኮ አይደለም፣ ስቲል እኮ ሰርቭ ማድረግ እኮ አላቆመም። እኔን ስቲል በእግዚአብሔር ቀኝ ሆኖ እኮ ስለኔ እኮ ነው የሚማልደው። እየታየል ስቲል እኮ እያገለገለ ነው ኢየሱስ። መቼ አቋረጠ? አሁንስ ቢሆን እየጋረደ እየጠበቀ እየተንከባከበ ህይወት እየሰጠ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። መቼ አቆመ? አሁንስ ማገልገል ከሞዴልነት ያልፋል። ስቲል ሰርቭ እያደረገ ነው። ተመልሶ መጥቶ የሚወስደውን ህዝቡን አሁንም እያገለገለ ነው። አሁንስ ማን ነው የሚጠብቀኝ? የኢየሱስ ስም አይደል እንዴ? አሁንስ ብዙ ነገር በህይወት ላይ የሚያደርገው የኢየሱስ ስም አይደል እንዴ? ቤተ ክርስቲያን በህይወት የምትኖረው ከእሱ የተነሳ አይደል እንዴ? ስቲል እኮ ሰርቭ እያደረገ ነው። አላቆመም እኮ ይሄ አገልጋይ። አሁንም እኮ የተቀጠቀጠ ሸንበቆ እኮ እየጠገነ ነው። የሚጤስ ጧፍ። አሁን ስንት ተስፋ መቁረጥ ውስጥ ያለ ሰው አለ። ቸርች መጥቶ ህይወት ጀመረ። ሁላችንስ ብንሆን ስንመጣ በምን አይነት መንገድ ነው የመጣ ነው? ማንም የሚደረድረው ጽድቅ ቢኖረው ቤተ ክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተ ክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። አይዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ሁለንተናዊ ፈውስ። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው።
ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስታይ በሕይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን። ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ he deserve ብናመሰግነው ብናከብረው ይገባዋል። ሲያንሰው ነው ብንኖርለት ብንሞትለት ዋጋ ብንከፍል ለኢየሱስ ይገባዋል። የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል። የተቀጠቀጠ ሲያገኝ መልሶ ያቆማል። የጠፋ ሲያገኝ ያበራዋል። የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገው አለ። ክብሩን ትቶ የሚያከብር። ለኔ ብርሃን የሰጠኝ እኮ እሱን ነው። ሕይወት የሰጠኝ እኮ ሞቶልኝ ነው። ቀልድ ነው እንዴ? እየተጫወተ ነው እንዴ? አይደለም። ሕይወት እኮ እየከፈለ እኮ ነው ያገለገለው። እኔም በሕይወት ኑር ሲለኝ እኮ ኮንፌስ አይደለም እኮ ያደረገው እኮ ኢየሱስ ሞቶ እኮ ነው የሰጠኝ። ፕራክቲካል እኮ ነው ኢየሱስ፣ ፕራክቲካል ነው። ሰማይ ሆኖ በሕይወት ኑሩ እኮ አይደለም እኮ ያለ፣ ሞቶ እኮ ነው ኑሮ ያለን። ኢየሱስ ሰጥቶ ሞቴን እኮ ወስዶ ነው። ሞት የማያውቅ አምላክ የሞተው እኮ የኔን ነው። የኔን ሞት እኮ ነው የሞተው። አምጣ አለኝ። ምኔን? ችግሬን፣ ቀንበሬ አይደለም፣ ሞትህን አምጣው አለኝ። ታዲያ ልሙትልሃ፣ ከዛስ ሕይወቴን እንካ። የዘላለም ሕይወት የሚባል ያወቅነው በክርስቶስ ነው። አልነበረም፣ እሱ ሰጠኝ የዘላለም ሕይወት እንዲሁ በነፃ። ሪተርን የማይፈልግ አገልጋይ። እኛ ስለተደረገልን እናመሰግነዋለን እንጂ እሱ እኮ እስቲ አመስግነኝ እንትን ላድርግልህ አይል። ዝም ብሎ ነው የሚያደርግልን። መቼስ ካልሞትክ በቀር በሕይወት እያለ የዘላለም ሕይወት የሚያክል ነገር ተሰጥቶ ዝም አትልም። ከእንደኛ አይነቱ ትልልቅ ሰው እንዳይመስል፣ ከሕፃናትና ጡትን ከሚጠቡ አንደበት ለራሱ ምስጋና አዘጋጀ ተብሎ የተዘጋጀ ነው የምሰጠው። ማን ነው የሚሰጥ? ሕፃናት ጡት የሚጠቡ ከነሱ አንደበት ለእኛ እንኳን ሊያብራሩና ሊነግሩን በማይችሉበት በዛ በጨቅላ ጩኸታቸው ያመሰግናሉ። አንድ በጣም የምወደው ቃል አለ ነህምያ ላይ፣ በበረከትና በምስጋና ከፍ ከፍ ያለውን የሚል። እግዚአብሔር በበረከትና በምስጋና ከፍ ከፍ ያለ ሲጠራው ነህምያ የክብር ስሙ እኮ ነው። በበረከትና በምስጋና ከፍ ከፍ ያልክ ይገባዋል። ታርዷል። እግዚአብሔር አብ ኢየሱስን ያከበረው ልጁ ኢየሱስ ፈጽሞ ስለተዋረደ ነው። ፊልጵስዩስን እያጠና ያለ ልክ አይደል ይዝቅ ያለው? ያለ ልክ ለምንድን ነው ከፍ ያለው? በዚህ ምክንያት ነው የሚለው ቃሉ። ዝም ብሎ አከበረው አይልም፣ ዝም ብሎም ተዋረደ አይልም። መዋረዱ ምክንያት ነው፣ መክበሩ የተዋረደበት ምክንያት። በዚህ ምክንያት ነው እግዚአብሔር ያለ ልክ አከበረው ይላል። ያለ ልክ ሰማይ። እኔ በጣም ወደው ራዕይ ምዕራፍ 5 በጉ ሲገባ ቪዥዋላይዝ አደርገዋለሁ። ዮሐንስ ቁጭ ብሎ ሲያለቅስ እግዚአብሔር አብ ከእጄ ላይ ማንም ይህንን ሊወስድ አይችልም ሲል ብርቱ መልአክ ሊወስድ የሚችል የለም። እኛ ማለት ነን። ዮሐንስ እኮ ገብቶ ቁጭ ብሎ ትሮን ሩም ማለት ነው። ትሮን ሩም ዙፋኑ ያለበት ክፍል ውስጥ ሲል በጉ ሲገባ ታውቃለህ፣ ተቀየረ ቤቱ። ዙፋኑ ያለበት ክልል በጉ ታርዶ መጣ። የታረደው በግ ሲገባ እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ። ዮሐንስ ስማ፣ እንደዚህ ሲሆን መጨረሻ የለውም። የሚያውቀው እልፍ ነው፣ እልፍ ነው። እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ መላእክት ይላል። በግንባራቸው ተደፍተው ይላል 24ቱ ሽማግሌዎች አክሊላቸውን አውርደው በደረታቸው ለጥ ብለው ለታረደው በግ ክብር ይሁን አሉ ይላል። ሃሌሉያ! ዝቅ ብሎ ሰማይ አብ በዙፋኑ ላይ ሆኖ ያየዋል። ልጁን፣ ባሪያውን፣ መሲሁን። ይህንን ሁሉ ኦፊስ የተሸከመውን ልጁ ነው።
ባሪያው ነው፣ መሲህ ነው። አየው አባቱ ታርዶ ሲገባ በእግዚአብሔር አብ ፈቃድ በሰማይ ፍጡራን መካከል ሁሉ ተንበርክከው ለበጉ ሰገዱ። መጽሐፍ እንደዚህ ይላል፣ አዲስ ዝማሬ ዘመሩ ይላል። ሰማይ ተዘምሮ ያቅም ተዘመረ። ለታረደው በግ የሚል አዲስ ቅኝት፣ አዳዲስ መዝሙር የምትቀበሉ ዘማሪዎች በቃ እንዲህ ነው እንጂ መዘመር ለታረደው በግ አይደለም የሚለው። ከዛስ ሲሄድ ብቻውን ነው ሄደው፣ ሲመጣ ሁላችንም ከኋላው አለን። እንደዚህ አዩና ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግሥትና ካህናት የሆኑ ዘንድ ዋጅተሃቸዋልና ክብር፣ ምስጋና፣ ባለጠግነት ትቀበል ዘንድ ይገባሃል። ብቻውን አይደለም፣ አብረኑ ገባን ሰማይ። እግዚአብሔር አብ እንዲህ አለ፣ አምጧቸው የኔ ናቸው፣ በልጄ በባሬ በመሲሁ በኩል የመጡ ናቸው። ታርዶን ያመጣቸው። መጽሐፍ እንደዚህ ይላል፣ በጉ ስራውን ጨርሶ ዙፋን ላይ ተቀመጠ፣ ጨረሰ። እኛም ገባን። እንደዚህ አሉ፣ ለታረደው በግና በዙፋኑም ላይ ለተቀመጠው ኢየሱስ ከአብ ጋር ትሮን ሼር አረገ። እግዚአብሔር ወልድ ነዋ፣ ደግሞ መለኮት ነዋ። ስለዚህ ሲያመሰግኑት ምን አሉ? በዙፋኑ ላይ ለተቀመጠው ለአብ፣ ቀጥሎ ለበጉ እኩል ሰገዱ። ክብር ይሁን። አብረን ኢየሱስ ተዋርዶ ሰማይ ነው ያስገባን። ጨርቅ አይደለም የቀየረልን፣ የሆነ ነገር ጥሩ ምግብ አይደለም የሰጠን። ሰማይ ማንም አይገባም ያለ ኢየሱስ። ሰው በኃይሉ በጉልበቱ በስልጣኑ በዘሩ በገንዘቡ በምናምን አይቻልም። ስማርት ሆነ ጎበዝ አትችልም። ኢየሱስ ብቻውን ያስገባን ሰማይ። በቅርብ ደግሞ ይመጣል ይሄ ጌታ። እንሄዳለን፣ ይሄንን ክብር እናገኘዋለን። ጀምረናል። መሬት ኢሉዥን ምናምን አይደለም። በጣም የሆነ ቆንጆ ታሪክ አይደለም። መንፈስ ቅዱስ በእኛ ውስጥ አድሮ ይመሰክራል። የርስታችን መያዣ መንፈስ ቅዱስን ተቀብለነዋል። ቦርናጌን ኦፍ ኮርስ። በምን ታውቃለህ? መንፈስ ቅዱስ በእኔ ውስጥ አለ። ሌላ ማረጋገጫ አልፈልግም። መንፈስ ቅዱስ በእኔ ውስጥ አለ። የመንፈሱን ዋስትና በማጆሪቲ ተሰብስበን እንድነናል አልዳን እንደሱ አይደለም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አንተ ውስጥ ገብቶ ቁጭ። መንፈስ ቅዱስ ማደሪያው ስትሆን ምን እርግጠኛ ነህ መሰለህ? የቤዛ ቀን የሚባል ከፊት አለ። ለቤዛ ቀን መቼ ነው? ኢየሱስ ለዛን ቀን ዋስትና እግዚአብሔር ከሰማይ የሚሰበሰበው የቸርች ነው ብሎ አይደለም። ታተሟል ግንባሩ ላይ ብራንዱን ይኸው ነው የሚለው። ሆሊ ስፒሪት አለው። መተተኛ ደጋሚ ምናምንስ አይ ቲንክ ኤስ ይመስለኛል። ለላቸው ሳታን አክቲቬትድ የኔ የሆኑትን የእግዚአብሔር የሆኑትን በክርስቶስ ያመኑትን ቦርናጌን የሆኑትን ብቻ መላእክት ከምድር ዙሪያ ይሰበስቡናል። ታውቃለህ? ያ ቀን ምን አለ ዛሬ ቢሆን ባርገውን አስበዋል። እነ ሚካኤል እነ ገብርኤል ዋናው ነው የሚመጣው። ዋናው እሱ ነው። በቃ የሳሊቬሽን ፉልፊል የመንፈሳችንን ተቀብለን የነፍሳችንን ተቀብለን አሁን የስጋ ደግሞ ከፊታችን ስጋ ይሄ እንዴት አሪፍ መሰላችሁ! የተዋረደ ነው። በቃ ሰዓት ስታረጉለት ስታለብሱት የሚያረጅ አይመስልም። ከ30 ዓመት በኋላ ቸርች እንገናኝ ተደጋግፈን ማን ተረፈ ማንም አለ ተባብለ። ይሄ ውሸቱን ነው አለ ዘላለማዊ አካል የእርሱን ክቡር ስጋ እስኪመስል እሱ ራሱ ሁሉም ባስገዛበት ኃይል ይቀይረናል። ሰብሰብ አድርገውን ታውቃለህ። እስከ ደመና እንሄዳለን። ጌታችን ይመጣል። ኢየሱስ
እንወድሃለን። እስቲ ጮክ በሉና ማራናታ በሉት። እስቲ ድገሙና እስቲ ጌታ ኢየሱስ ሆይ ቶሎና በሉት። እስቲ እርግጠኛ ያልሆናችሁ ሰዎች እርግጠኛ ሁኑ። ዛሬ መንፈስ ቅዱስ መሞላት አለብህ። እርግጠኛ መሆን አለብህ። አለበለዚያ የመጀመሪያውን ትንተይድን በኋላ ሰከንድ ተርን እስኪመጣ ድረስ 7 ዓመት ካወረጋ አትችለውም። መሬት ላይ እንኳን ዋናው ተለቆ የቀረና በጨፍራ ራሱ ያለውን ሲቀያየ ነው። ስለዚህ ግድ የለም እዛ ሄደን እሱ እዚህ የፈለገውን ያርግ። ለ1000 ዓመት እንመጣለን። ታማኙ አገልጋይ ዝቅ ብሎ ተዋርዶ ድነታችንን ሰርቶታል። ሰማይ እግዚአብሔር የሚቀበለው በክርስቶስ ኢየሱስ በኩል የመጣ ሰው ብቻ ነው። እግዚአብሔር አገልጋዩን ያከብረዋል። ምርጤ ነው ብሏል። የተቀጠቀጥክ ልትሆን ትችላለህ። የሚጤስ ጧፍ ልትሆን ትችላለሽ። ኑ እሱ እጅ ላይ ኢየሱስ ጋር ነው ኑ የምንላችሁ።